በአዲስ አበባ የተሰቀለው የሶማሊላንድ ባንዲራና የተወገዘችው እስራኤል ለሶማሊላንድ የሀገር ዕውቅና በመስጠት የመጀመሪያው ሀገር ነች። ሀገር ለሶማሊላንድ የሀገር ዕውቅና መስጠቷን ተከትሎ የአፍሪካ ቀንድም ፖለቲካ የሚከታተሉት አቶ አብዱራህማን ሰይድ የእስራኤል እርምጃ ለኢትዮጵያ የሚጠቅም ነገር ይዞ ይመጣል ሲሉ አስረድተዋል። ይህንንም ለጀርመኑ ድምፅ ራዲዮ DW ሲያስረዱ ለኢትዮጵያ አንደኛ ጥሩ ዜና ነው። ምክንያቱም በ2024 ጥር አካባቢ ስምምነት ሲፈራረሙ በዚያን ጊዜ ለነበረ ለሶማሊላንድ መሪ ለመስጠት ነበር። ነገር ግን አልደፈሩትም። ምክንያቱም ከአፍሪካ ቻርተርና ከብዙ ሌላ ጉዳዮች የሚጋጭ ስለሆነ ሊደፍሩት አልሞከሩ። አሁን ግን እስራኤል በይፋ አድርገዋለች። ስለዚህ ኢትዮጵያኖች በጣም ደስታ ነው ለመንግስት ሲሉ አስረድተዋል። አቶ አብዱራህማን እስራኤል ለሶማሊላንድ የሀገር ዕውቅና መስጠቷን ተከትሎ ኢትዮጵያም የእስራኤልን መንገድ ብትከተል በአፍሪካ ቀንድ ጦርነት ሊቀሰቀስ ይችላል የሚል ስጋትም አስቀምጠዋል። በንግግራቸውም ቀጠናውን እንደገና የጦርነትና የታላላቅ ሀገራት መተራመሻ አካባቢ ሊሆን ነው ማለት ነው። ምክንያቱም እንደሚታየኝ ሶማሊላንድ በቀጥታ ከእስራኤል ጋር መስራት ሊጀምሩ ነው። ዛም የጦር ሰፈርም ሌላም ሊሰጡ ይችላሉ። ኢትዮጵያኖቹ ከእስራኤል ጋር ሊሰለፉ ይችላሉ። ሌሎቹም የደቡብ ሱዳንም ህንድም ሌሎችም እዚህ ላይ ሊገቡ ይችላሉ። ፍጥጫው ሊቀጥል ይችላል። ሶማሊላንድ በአንዲት እስራኤል የሀገር ዕውቅና ስታገኝ በቀላሉ አልነበረም ያገኘችው። ከ30 ዓመት በላይ ቆይታለች። ለዛም ነው የሶማሊላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ኢሮ ለእስራኤል ዕውቅና በአድናቆት የተሞላ ምላሽ የሰጡት። በንግግራቸውም ከ30 ዓመታት በላይ በዘለቀ ሰላም ሙሉ አስተዳደራዊ መዋቅርና ህገ መንግስታዊ ስርዓት ይዛ ዓለም አቀፍ ዕውቅና ስንጠብቅ ከቆየም በኋላ እንደ ሉዓላዊ ነጻ ሀገር የሰጣችሁንን መደበኛ ዓለም አቀፍ ዕውቅና ተቀብለናል። ለእስራኤል መንግስት ያለኝን ልባዊ አድናቆት ገልጻለሁ ሲሉ የተናገሩት ሶማሊላንድና ኢትዮጵያ ስማቸው መነሳት ከጀመረ 2 ዓመት አስቆጥረዋል። በዚህ በ2 ዓመት ውስጥ ሁለቱ ሀገራት በወደብና በሀገር ዕውቅና ጉዳይ በዓለም መድረክ ላይ ስማቸው ሲነሳ ቆይቷል። ሶማሊላንድ ከኢትዮጵያ የሀገር ዕውቅና አገኛለሁ የሚል ተስፋ ሰንቃ ነበር። ሆኖም ግን እንደታሰበው አልሆነም። ኢትዮጵያን በግራ በቀኝ የሚወግዛትና የሚቃወማት እየበዛ መጣ። በኋላ ላይም የሶማሊያን አንድነት ለማክበር ከሶማሌ መንግስት ጋር በአንካራ ኢትዮጵያና ሶማሊያ መስማማታቸውን ተከትሎ የሶማሊላንድና የኢትዮጵያ ጉዳይ ያለቀለት ሆኗል ተብሎ ነበር። ሆኖም ግን በመሃል እስራኤል መታ ለሶማሊላንድ የሀገር ዕውቅና ከሰጠች በኋላ ሶማሊላንድ ተስፋዋ ለመለመ። ከኢትዮጵያም የማግኘት እድል አለኝ አለች። የሶማሊያ መንግስት ደግሞ ሰሞኑን በአፍሪካ ቀንድ ውስጥ ለሶማሊላንድ የሀገር ዕውቅና ለመስጠት ያሰቡ ሀገሮች አሉ ሲል ከሰሰ። ለሶማሊላንድ የሀገር ዕውቅና ለመስጠት ያሰቡት እነማን ናቸው የሚለው ጉዳይ እስካሁን ድረስ መልስ አልተገኘለት። የተባበሩት መንግስታት ድርጅት ቻርተር በአንቀጽ 1 ንዑስ 2 ህዝቦች የራሳቸውን የፖለቲካ ዕድል በራሳቸው የመወሰን መብት እንዳላቸው ሲደነግግ፣ አንቀጽ 2 ንዑስ አንቀጽ 4 ደግሞ የማንኛውም ሀገር የግዛት አንድነት ሊከበር እንደሚገባ ያስገድዳል። ይህ ግዛቶች ከሀገራት ተነጥለው ሀገር ለመሆን በሚያደርጉት ትግል ላይ ጎላ ተጽዕኖ ይኖረዋል። የሶማሊላንድ ጉዳይም ከዚህ ተለይቶ አይታይም። የሶማሊላንድን መብት ለማስከበር የሶማሊያን የግዛት አንድነት መናድ፣ ሀገራት የተስማሙበትን ቻርተር መናድ መሆኑ ጉዳዩን ያወሳስበዋል። ወጣም ወረደ ግን ህግ ሁሌም በሁሉም ላይ እኩል እንደማይሰራ ታሪክ ምስክር ነው። ዩጎዝላቪያ ወደ ትንንሽ ሀገራት የተበታተነችበት መንገድ ምስራቅ ቲሞር ሀገር የሆነችበት ሚስጥር ቢገለጥ እውነታው በታወቀ ነበር። እስራኤል ለሶማሊላንድ ዕውቅና መስጠቷን ተከትሎ ከሶማሊያ በፊት የተቃውሞ ድምጻቸውን ያሰሙት ግብጽ፣ ጅቡቲና ቱርክ ነበሩ። የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት በተከታታይ መንግስታቱን ድርጅት የግዛት አንድነት ይከበር መርህ እየጠቀሱ የእስራኤልን ዕውቅና መስጠት ተቃውመዋል። ሰሞኑን በአዲስ አበባ ከተማ የአፍሪካ ህብረት ጉባኤ እየተካሄደ ነው። እስራኤልንም በግልጽ አውግዟል። የአፍሪካ ህብረት እስራኤል ለሶማሊላንድ የሰጠችውን ዕውቅና በይፋ እንድትሰርዝ አሳስቧል። ምክር ቤቱ ሶማሊላንድ ሪፐብሊክ ለተባለችው አካል እስራኤል በተናጠል የሰጠችውን ዕውቅና በጽኑ ያውግዛል፣ ውድቅም ያደርገዋል ሲል የሰላምና ደህንነት ምክር ቤት በመግለጫው አስታውቋል። በተጨማሪም የእስራኤል መንግስት ከውሳኔው በአስቸኳይ እንድትወጣ ጠይቋል። ማንኛውም ወገን የማንኛውንም የአፍሪካ ህብረት አባል ሀገር የግዛት አንድነት የመለወጥ መብትም ሆነ ህጋዊነት እንደሌለው ህብረቱ አጽንኦት ሰጥቷል። አስገራሚዋ ሶማሊላንድ የአሁኑ ስያሜዋን ለማግኘቱ አውሮፓውያኑ ቅኝ ገዢዎቿ ትልቁን ሚና ተጫውተዋል ይላል ነጋሽ መሐመድ ስለ ሶማሊላንድ ባሰናዳው ዝግጅቱ። በጎርጎሮሳውያኑ 1880 የአሁኑን የሶማሊላንድ ግዛት በወረራ ይዛ የነበረችው እንግሊዝ ለመጀመሪያ ጊዜ ብሪቲሽ ሶማሊላንድ ብላ ሰየመችው። ከቦሳሶ ከተማ ጀምሮ እስከ ታችኛው የሶማሊያ ክፍል በወረራ የያዘችው ሌላዋ አውሮፓዊት ሀገር ጣሊያን በበኩሏ ጣሊያን ሶማሊላንድ ስትል ሰይማለች። ሶማሊያ ወደ አንድነቷ ከመምጣቱ አስቀድመው ግዛቶቹን የሁለት ሀገር ስነ ልቦና አላበሷቸው። ይህም ግዛቶቹ በጎርጎሮሳውያኑ 1960 ነፃነታቸውን እስኪጎናጸፉ ድረስ የቆየ ነበር። አንድ እምነትና አንድ ቋንቋ ተናጋሪ የነበረው ህዝብ በጎሳና በተከፋፈለ ስነ ልቦና ውስጥ ቢቆይም የኋላ ኋላ የአንድነት መንግስት መመስረት የሚያስችላቸውን ስምምነት ከመፈጸም ግን አላገዳቸውም። አንድ ሀገር ሆነው ነበር። በኋላ ላይ ግን በስልጣን ምክንያት ወደ ጸብ ውስጥ ገቡ። የትጥቅ ትግል ማድረግም ጀመሩ።
በትጥቅ ትግል እንቅስቃሴው ላይ የያኔው የደርግ መንግስት ለሶማሌላንድ እገዛ ያደርግ ነበር። በመጨረሻም ሶማሊላንድ ራሷን በመገንጠል ራሷን የቻለች ሀገር መሆኗን አወጀች። እስካሁን ድረስም ምንም እንኳን እውቅና አግኝታ ራሷን የቻለች ሀገር ባትሆንም በራስ ገዝነቷ እንደቀጠለች ነው። እስራኤል ግን ባልታሰበ መልኩ የሀገር እውቅና ሰጥታለች። ነገር ግን ዋናው ነገር ገና አላለቀም። በተባበሩት መንግስታት ድርጅት እስካሁን ድረስ የሀገር እውቅና አልተሰጣትም። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ አንስቶ የራስን ዕድል በራስ መወሰን መብት ተጎናጽፎ የሀገርነት እውቅና ያገኙ ጥቂቶች አይደሉም። ነገር ግን ሀገራቱ ይህን መብት ያገኙበት መንገድና የህግ ትርጓሜው በብዙ ሲያነጋግር ቆይቷል። በሌላ በኩል ደግሞ በአዲስ አበባ የተሰቀለ የሶማሊላንድ ባንዲራ ውዝግብ ፈጥሯል። የአፍሪካ ህብረት የመሪዎች ጉባኤ ላይ ሶማሊላንድ ባንዲራ ከሌሎች የአፍሪካ ሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ ለአጭር ጊዜ ሲውለበለብ ታይቷል። ይህን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ፈጥሯል። ዘ ሆርን ፍሪኩዌንሲ እንደዘገበው ባንዲራው ተሰቅሎ የታየው በመስቀል አደባባይ አዲስ አበባ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ ሆኗል። በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን ፈጥሯል። ባንዲራው በጸጥታ አካላት ወዲያው እንዲወርድ መደረጉም ታውቋል። ከወራት በፊት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተከትላ እውቅና ትሰጣለች በሚል የምትጠበቅ ሀገር ናት። የባንዲራው በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካሊ ሶማሊላንድን ሀገርነት እንደምትደግፍ አመላካች እንደሆነ ተንታኞች ይገልጻሉ። ነገር ግን ሶማሊያ ሰሞኑን በአፍሪካ ቀንድ ውስጥ ደጋፊ ሀገር አላት ማለታቸውን ተከትሎ ይህ የባንዲራ ድንገተኛ መሰቀል ኢትዮጵያን በውስጡ ትኖርበት ይሆን ወይ እያስባለ ነው። በሶማሊያ ኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም በማለት ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ እንደማታውቅ ተናግረዋል። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን የተናገሩት አምባሳደሩ የሀገራት ነፃነትና ሰላም ቅድሚያ ሊሰጡ የሚገባ ጉዳይ ነው ብለዋል። በዚህ ጉዳይ ላይ ቢቢሲ አፋን ኦሮሞ ለአምባሳደሩ ያቀረበላቸውን ጥያቄ ሲመልሱ ይህ ወደፊት የምናየው ጉዳይ ነው ብለዋል። ኢትዮጵያ ከሶማሊላንድ ጋር ከ2 ዓመት በፊት ስምምነት ላይ በደረሰችበት ጊዜ ከሶማሊያ ጋር ውዝግብ ውስጥ ገብቶ እንደነበር ይታወሳል። የሶማሊያው ፕሬዝዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያን ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሶማሊላንድ ከ3 አስርት ዓመታት በላይ ራሷን መንግስት መስርታ በነፃ ሀገርነት ብትቆይም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጭ ከየትኛውም ሀገር እውቅናን አላገኘችም። ኢትዮጵያ በእስራኤል እውቅና ተስማማ እንደሆን ሲጠየቁ እስራኤል ስለያዘችው አቋም ምንም እውቅና አልነበረንም፣ በዚህ ጉዳይ ላይም ዝም ያልን ብቸኛ ሀገርም አይደለንም ሲሉ መልሰዋል። እስካሁን ድረስ በርካታ የዓለም ሀገራት ታላቅ ጥረት ማድረጋቸውን አይተናል። እኛም ብቻ ዓለምን ትኩረት አድርገው ይጠይቁናል። ጎረቤት ሀገራት ብቻ አይደሉም፣ ሌሎች ሀገራትም አሉ። ስለዚህ ምንም የሚጠየቅ ነገር የለም። ለሁሉም ነገር የወደፊቱን ነው የምናየው ብለዋል። ኢትዮጵያ መቼ አቋሟን እንደምታሳውቅ የተጠየቁት አምባሳደሩ ቀጠሮ የለንም፣ የተቆረጠ ቀን የለም፣ አቋም ወስደናል። ያ ደግሞ አቋማችን ነው፣ ምን እንደሚሆን እንከታተላለን ሲሉ መልሰዋል። የሶማሌው ፕሬዝዳንት ጥርጣሬ አለኝ፣ ለሶማሌላንድ የሀገር እውቅና የመስጠት ፍላጎት ያላቸው ሀገራት አሉ እያሉ ነው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰዋል። ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አልአውሳት ለተባለ የአረብኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሊላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ከሰዋል። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው ሀገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህን እውቅና አንዳንዶች ውስን ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ ግዛቷ አካል አድርጋ ለምትቆጥራትና የራሷን ነፃ ሀገርነት ላወጀችው ሶማሊላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው።